ሜርሲ ጉድ ሆነች። ሜርሲ እንግዲህ ወይዘሮ ሞርዚናን ለማሳበድ ብላ ጠንቋይ ቤት ከሲፈን ጋራ ሄዳ መድኃኒቱን ይዛ መጥታ እንግዲህ መድኃኒቱን ከምግብ ጋር አድርገው እንዲሰጧቸው በታዘዙት መሰረት መድኃኒቱን ረስታው ስትቀምስ እራሷው እንደ ሞርዚና አበደች፣ አከከች። ምክንያቱም የሚያሳክክሽ አፍሽም ነበር እንዴ ሰውነትሽ ብቻ ነው ወይ እስከ ማለት ጡር ስትናገር ነበር። በዚህ ጊዜ ሲፈን በጣም ወዳውኑ ስትወስደው እንዴ ወሰርሽው እኮ አንቺ ምን ነካሽ ብትላትም አጣጥማ ምላሷ ላይ ስታገላብጠው ስለነበረ ካፏ ውስጥ የገባው እሷንም እንደ ወይዘሮ ሞርዚና አደረጋት። የሰው የቆፈሩት ጉድጓድ መቆፈሩ በዛው ጉድጓድ አብራ ተቀበረች። እንግዲህ በሰው በዘረጋችው ገመድ እንግዲህ ተጠመጠመችበት ወይዘሮ ሜርሲ እንግዲህ እንድታሳብዳ ከሄዱ በኋላ ለሙስጠፋ መተው የት ሄዳችሁ መጣችሁ ሲላቸው ጠንቋይ ቤት ምን ልታረጉ ሲላቸው ወይዘሮ ሞርዚናን ለማሳበድ በምግብ መድኃኒት ይዘን መጣን ብለው ምግቡን እንግዲህ ደግሞ ብሌንን ነበረ እንድታደርስ ያዘዟት። ብሌንም እንግዲህ ያንን ምግብ እንግዲህ ሰጥታለች። ጠባቂም ወጣም እንዳትሄድ ጠባቂ ተደርጎላታል ከበሯ ላይ። እንግዲህ መልካም ዜና አለ ብሎ አቶ አምናን በተሰበሰቡበት ሲናገር አሁን ዲና ትመጣለች ማለት 50%ን ስለከፈለ ዲና ትመጣለች፣ ግን ዋከባ አንፈልግም ብለውት ሰጥተውት ነበር። በዚህን ጊዜ ምግብ ይዛ ሂዳ ከብሌን ጋራ ደስታቸውን እያጣጣሙ እየተመገቡ ነበረ። ሆኖም ግን ምርጫ እንደተጨናነቀ ያናግራታል። ባንቺና በልጄ ምርጫ ወስኜ ማንን እንደምወስን ግራ ገብቶኛል በማለት ያማክራት ነበረ። እንግዲህ ይሄ ደግሞ ጠባቂ ተብሎ መጥቶ አይኑ ከብሌን ላይ ሳያርፍ አይቀርም። አንቺን ውስጥሽን ለማወቅ እኔ የሳይካትሪክ ነኝና ውስጥሽንም ሕክምና ላይ በተማርኩበት ሙያ ገጽታሽን አይቼ ማወቅ እችላለሁኝ ስለ አንቺ እያላት ነው እንግዲህ። እሱም እሺ ካወክማ ትላለች። ወይዘሮ ሞርዚና በከክ እያከከች በጣም በሚያሳዝን ሁኔታ ትሰቃያለች። እነሱም ሜርሲና ሲፈን ዳንሳቸውን ጭፈራቸውን እንደ ልማዳቸው ቀጥለውበት ነበረ። ብሌን አላት ልቤ ለሁለት ተከፈለ። ማንና ማን? አንቺና ልጄ ጋር አላት። አምናን አለችው። የእውነት ልብ ውስጥ ነበርኩ አለችው። ግን እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ ነው የኔ ትርፍ አላት። ተው ሁሉም ነገር ያልፋል አቶ አምናን አለችው። ብሌን ማን አልሽ? ሚስጥረኛዬ አለችው። ሚስጥረኛዬ እኮ ብለሽኝ አታውቂም። ዛሬ አልኩሃ አለችው። ግን ለምን አለች። ተዋ ታሳፍረኝ በማለት በሳቅ እሺ አላቷ አምናን። ግን ምግብ በልተሃል አለችው። አይ አልበለም፣ አሁን አመጣልሃለሁ ብላለች። በቃኛል። በእኔ እጆች መጉረስ ምን ያክል ፈዋሽ እንደሆነ ታውቃለህ አለችው። እሺ አለና ከዛ ምግቡን ይዛ መጥታ ባፉ እያጎረሰችው እሱም በጣም እጇን እየሳመ ደስ እያለው ምግቡን እየበላ እያለ ድንገት የወይዘሮ ሞርዚና ጠባቂ ጉድ ሁነናል እያለ መጣ። ምንድን ነው ጉዱ? አንድ ሜርሲ እንደ ሞርዚና እያከከች አብዳ ሁለት እብዶች በአንድ ቤት ወይንስ የህፃኗ ልጅ ዲና ምን ሆነች የሚለው ወይንስ ወይዘሮ ሞርዚና ከእብደት አልፋ ወደ ህይወታ ሄደ የሚለው አጠራጣሪ ነው። እናንተ ማንኛውን ትመርጣላችሁ? በእርግጥ ልጅቷ ግማሽ ፐርሰንት ተከፈለላት እንጂ ዲና ስትመጣ አላየንም። ግማሽ ፐርሰንት መከፈሉ ሲፈን እንግዲህ ደስታ በደስታ አድርጓታል። አሁን ወይዘሮ ሲፈን እና ሜርሲ አንድ ሆነዋል። ግን ቆይታ ሜርሲን ሲፈን እንዳሳየቻት እሷንም እንደ ወይዘሮ ሞርዚና ልታረጋት ትችላለች። ወይንስ ወይዘሮ ሞርዚና ከህመሟ ብዛት የተነሳ ያ መድኃኒት እንደተደረገባት አውቃ ተናግራ ይሆን? ወይንስ በመስኮት ዘላ ጠፍታ ይሆን? ሞርዚና የዚህ ነገር አሳሳቢ ነው። በተለይ በስከ መጨረሻ የነበረው ነገር ብዙ ነገርን እንድንፈላሰፍ ያደርገናል። እንግዲህ ሁላችሁም ምንሽ ነሽው ያሳከከኝ ነው እያለች ስታክ በጣም ታዝን ነበር። ግን ሁላቸውም ከህፃኗ ልጅ ጋር መጥፋት ተያይዞ ነው እንደዚህ ሆነችው እያሉት ነበር። ግን ሞርዚና መድኃኒትን
አምናን እባክህ የልጅቷን አንድ መንገድ እንፈልግ እያሉ ሲሉ እንግዲህ ያው 50%ቱን ግዴታው መስጠት እንዳለበት እባክሽ አንቺ ወልዱ ከሚባክን ከሚታገት አለመውለድ በምን ጣዕሙ እያለች በቅሎ የተረተችው ተረት መሆን አለበት ብላት ነበር ወይዘሮ ሞርዚና። እንሰሶች የተረቱትን እንሰሶች ናቸው የሚፈቱት አለች ሜርሲ። አዎ ባህሪያቸውን ማወቅ ደግሞ የዝምድና ምልክታቸው ነው አለቻት ሞርዚና። የትም ቦታ እኮ እንሰሳ የቤተሰቡን አመል ያውቃል አለቻት። አብሮ ከመላመድም ይመጣል አለቻት ሞርዚና ለሜርሲ። ይህንን ሲባባሉ ሜርሲ እየተናደደች ነበር። አሁን እንግዲህ ትንሽ ቆይተሽ ወደ ቦታሽ ትሄጃለሽ እያለች ስትል እንዳለችውም አልቀረ መድኃኒቱን ነስንሰው እንግዲህ መድኃኒቱን ልትጣጠብ እየበላች እያለች ረስታ ውስጥ ይልቅ መሰው ብላ በአፏ ያደረገችው እሷንም እየጎዳት ይመስላል። ሜርሲ ሳታስበው በምትንጅ ገብታለች። በሌላ በኩል ደግሞ ጄሪና ሙስጠፋ ደግሞ የልጁን ነገር እየጠየቃት ይገኛል። ልጁ እኮ የእሱ እንደሆነ እየነገራት ነው። ልጁ የእሱ መሆኑን ስትነግራት አሁን እንግዲህ ደግሞ ልጁ የእሱ መሆኑ ሲታወቅ አቶ አምናን ምን ይላል የሚለው ነገር አሳሳቢ ነው። እዚህ በላይ እንግዲህ የሙስጠፋ ልጅ መሆኑን አንድ ቀን ሲታወቅ ጀሪም ከዛ ቤት የመውጣት እድል አላት። አቶ አምናን አሁን ተቀናቃኝ ደግሞ ሌላ እየመጣበት ነው። ይኸውም ለወይዘሮ ሞርዚና ጠባቂነት የመጣው ልጅ እሱም እንግዲህ ከብሌን ጋር ፊት ለፊት እየተፋጠጠ ትክ ብሎ ሰሃኑን መስጠትቶ እየተመለከታት ነበረ። እሷም እንዴ ምን ነው ትመለከተኛለህ በማለት ጠየቀችው። እሷም ስትጠይቀው እንግዲህ ጄሪ አቶ ሙስጠፋን አንተን መሆን አልችልም ስትለው አንቺ ክብረ ቢስ አላት። እዚህ ቤት ውስጥ አንቺ ልጁን ያረገሽው የኔ መሆኑን ይገለጽላቸዋል እያለ ነበረ ሲያዋርደት ነበረ። እንግዲህ ወይዘሮ ሞርዚና አልበላም ብጋ ምግቡን ስትመልስ ብሌን እባላለሁ አለችው። እሱም ማርኪ በማለት እባክህ ተንከባከባት፣ በጣም ተጎድታለች፣ ለእሷ አታስቢ፣ ስራዬ ነው። ያንቺ ስራ ምንድን ነው አላት። ምንም አለችው። ምንም ሳይሰሩ መኖር ይቻላል እንዴ አላት። አዎ ላውክ እንደኔ አለ። ግን ይመስለኛል ግን አትገምት፣ መገመት ጥሩ አይደለም አለች። እኔ ሳይካትሪክ ተመራማሪ ነኝና ምንድን አዎ የሰው ልጅ ገጽታውን አይቼ ማንበብ ይችላል። እኔ ሳይኮሎጂ ተማሪ ስለሆንኩኝ ሰዎችን እንዲሁ አንብቤ ማወቅ እችላለሁ። ስለዚህ አንቺ ምን እንደሆንኩ አሁን ምን እንደሆንኩ ታውቃለህ አለችው። አዎ አውቃለሁ። እሺ ድረስበታ እንደዚህ አይነት አባባል ካለ አለችው። እኔን አንብበኛ አለችው። ቆይ እሺ አንብቤሽ ምንነትሽን እነግርሻለሁ አላት። እሺ እናያለን በማለት ትለዋለች። ጄሪ እንግዲህ እዚህ ቤት ልጄ አለ ሲላት እንግዲህ ማን አርግዞት አለችው። ጊዜ ማን አርግዞት? አንቺ ነሽ ያረገሽው፣ ነገርኩሽ፣ ይሄ ልጄ እኔ ነው አላት። ሲፈንና ሜርሲ እንግዲህ ቀመሽው እኮ እያለቻት እኮ መኖሩን አለመኖሩን ለወቀዋ ብላ ረስተዋል። የመድኃኒት መኖሩን አፏ ውስጥ ካስገባይ በኋላ አጣጥማ ወደም ሽንት ቤት ብትሄድም አፏ ላይ ገብቶ የተላወሰው መድኃኒት እሷንም አሳክኮ ሲያሳብዳት ሲፈን ይሄን ነበር የጠበቅኩት፣ አይገርምም? በአጋጣሚ ጉዳይ አንቺም እዛው ገባሽበት ብላ በሳቅ ተፈነዳችና ደስታዋን መቋቋም አቃታት። አሁን ጀሪና ሙስጠፋ በጣም እዛ ቤት ውስጥ ግራ ያተጋቡ ይገኛሉ። እንግዲህ በዚህ በኩል በሲፈን ንብረት አግኝቷል 50%። ያቺን ጣዖት የመሰለች ሴትዮ እየተንከባከበ ባልሽ ረሳሽ አይደለ? ተው እባክህ እድሌ ነው አለችው። እድለ ቢስብ መሆንሽ እና ዛሬ ነው እንደ ገባሽ አላት። ማለት አለች። እድለ ቢስብ እኮ ባትሆኝማ እኔንም ባላጣሽ ነበረ አላት። ያው ምንድን ነው እያልክ ነው? ንግግርማ ምንም አይሰራም። በጣም የሚያስገርም ስራ እየሰራሽ ነው። እዚህ እንዲህ ማለት አይገብድም አለ። ምንድን ነው የሚከብደው አለችው። የኔ ልጅ እሱ ነው ብለሽ መኖርሽ ነው አለች። ይቅርታ ስራ በዝቶብኝ አላገዝኳቸውም ስትል ቢሌን ወደ እነሱ ስትመጣ መድኃኒቱን ጨምረው ይህንን ምግብ ለሞርዚና ስጭ ብለው ዛሬም በብሌን ለማማኘት መርዚያ የተነሰነሰበትን ምግብ ለሷ ሰጠ። ስሚ ዛሬ ፒያኖ እየሰማን እራት እንድንበላ እንፈልጋለሁ
አለችው። ከፈለክ አንተ ፒያኖ አስፈልገህ ራትህን ብላ አለች ጄሪ ለሙስጠፋ። አይ ከፒያኖ ድምፅ ጋር የልጅነትን ፍቅረኛዬን ድምፅ መስማት እፈልጋለሁ፣ እባክህ ተወኝ አለችው። እኔ ተኩሽ ቀን እኮ አታምናንም ይተውሻል፣ ይልቁንስ ተንከባከቢኝ፣ ጠበቅ አድርገሽ ያዥ፣ የሚሆነው ነገር አይታወቅም አለኝ። አንድ የማውቀው ነገር መቼም እኔ አንተ አልሆንም፣ አንቺ ክብረ ቢስ እዚህ ቤት ማን አርግዞት አለች እንጂ አንቺ ያረገሽው ልጅ እኮ የኔ ነው በማለት ነበረ ያነገራት። እንግዲህ ይቺ ዲና ምክንያት እንዲህ መሆኗን ቢያቅም አቶ አምናን ግን በፍጹም ግን አሁን የዚች የወይዘሮ ሞርዚና ነገር እንዲህ አለቻት። ስሚ አለቻት። አሁን ደግሞ ወይዘሮ ሞርዚናን መድኃኒቱን በወይዘሮ መሰማሃል ላይ ያረግሽውን አሁን ደግሞ እንድታደርጊ ፈልጋለሁ አለችኝ። እንዴ አሁን ደግሞ ምኑን ነው የማደርገው? መድኃኒቷ አሁን የሚታዘዝላትን እንድትቀይሪ እናደርግሻለን ስትል ወይዘሮ ሰማሄርን መድኃኒት መስጠቷን ደግሞ ከሜርሲ አፍ ሲፈን ድጋሚ ሌላ ሚስጥር ሰማችባቸው። አሁን አቶ አምናንን እንግዲህ ዙሪያውን ከበውታል። ወይዘሮ ሜርሲም በተለይ ወይዘሮ ዛሃራን ደግሞ መጀመሪያ እንደውም እናድርጋት መድኃኒቱን ትብላውና እሷ ይቺ ዶሮ ምን ታደርግልናለች እያለ ስትላት ተይ እንጂ ያመጣነው መድኃኒት እኮ ለእሷ አይደለም ለሞርዚና እንጂ በማለት ሲፈን ስትከላከላት ነበረ። ግን ቢሆንም ትብላውና እንላቀቃት፣ ቤት ውስጥ እኮ አላስቀምጠን ብላለች እያሉ እየተነጋገሩ ነው። እንግዲህ በጠንቋይ ደግሞ ገብተዋል። በጠንቋይ ደግሞ ለራሱ አይበጅም እንጂ ለሰው ማበላሸት የታወቀ ነው። እንግዲህ ሁላቸውም በዚህ ጥንቆላ እየተማሳመሱ ሁላቸውም እንደው ግን ምን ሆና ነው እቺ ሴትዮ ሰውነቷን አትታጠብም እንደሚያሳክካት ለምንድን ነው እያሉ ወይዘሮ ዛሃራና ሲፈንም ማለት ጄሬም እያሉ ነበረ። እሷ ደግሞ ቢምቢ ይሆናል የበላኝ እያለች ምስኪን ሰውነቷን ሁሉ እያከከችና ያችን የመሰለ ሞርዚና ስንት የምታስበውን ሴትዮ እንደዚህ እንዳታስብ አድርገዋታል። በጣም ከባድ ነው በእውነት ነው የምላችሁ። ሜርሲ ግን አሁን በገዛ እጇ ደግሞ በበላችሁ መድኃኒት ራሷም እንግዲህ አፏ ላይ አሳርፋ ራሷን በራሷ ፈጣሪ ፈርዶባታል ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።